እግዚአብሔርን ከማወቃችሁ በፊት በባህሪያችሁ አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ ባርነት ለመጠመድ ትፈልጋላችሁን? ልዩ የሆኑ ቀኖች፣ ወሮችና ወቅቶችንና ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምኩ እየመሰለኝ እፈራላችኋለሁ። ወንድሞች ሆይ እለምናችኋለሁ፣ እኔ እናንተን መሰሉ፣ እናንተም እኔን ምሰሉ። እናንተ አንዳች አልበደላችሁኝም። እንደምታውቁት በመጀመሪያው ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁም እንኳ አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲሁም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁ ዓይናችሁን ቢሆን እንኳ አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። እውነቱን ስለነገርኋችሁ ጠላት ሆንሁባችሁን? እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከእኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆች ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኛል። ስለ እናንተ ግራ በመጋባት ተጨንቄያለሁ። አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ልነግራችሁ ምን ያህል በወደዱ። እግዚአብሔር አምላካችንን እንዲያስተምረን እንጸልይ። በሰማያት የምትኖር ቅዱስ አባታችን ሆይ እስካሁን ድረስ ስላስተማርከን ከኛ ጋር ስለነበርክ እናመሰግናለን። አሁንም እግዚአብሔር የቃልህን እውነት ወንጌልህን እንድታስተምር በዚህም እንድትገጽዘን እንድትመክረን ለአንተ ልመናችንን እናቀርባለን በኢየሱስ ክርስቶስ ስም። ገላትያ ባለፈው ሳምንት እንደተመለከትነው ከምዕራፍ 3 ቁጥር 26 እስከ ምዕራፍ 7 ድረስ ጳውሎስ የገላትያን ሙሉ ኮንቴክስት አርጊውመንቱን ክላይማክስ አድርሷል እያልንም ነበር። እሱን ምን እያለ ነበር? በክርስቶስ ኢየሱስ በማመን ልጆች ሆናችኋል። ሰው በሕግ ለመጽደቅ መሞከር የሚባል ነገር አያስፈልግም። እግዚአብሔር ርስትን ሰጥቷል። በክርስቶስ ኢየሱስ የሚገኝን ርስት እግዚአብሔር ሰጥቷል። ኦልቲሜትሊ ደግሞ ልጅነትን አግኝተናል። እግዚአብሔርን አባ አባ ብለን የመጥራትን መንፈስ እግዚአብሔር እንደሰጠ ጳውሎስ ይናገራል። ይህንንም የምናገኝበት መንገድ በሕግ ስራ ሳይሆን በእምነት እንደሆነ ጳውሎስ ተናግሮ ነው የሚጀምረው። ስለዚህ ልጅነት በክርስቶስ ኢየሱስ በማመን ነው እንጂ በሕግን ስራ በመጠበቅ እንዳልሆነ ከዛ ተረድተናል። አሁንም ጳውሎስ ከቁጥር 8 ጀምሮ የሚሞግታቸው የገላትያን አማኞች ከዛ ለእኛም እንደ ማስጠንቀቂያ የሚናገረው ነገር ቀድሞ የነበሩበትን አብረው ወንጌልን እሱ በሚሰብክበት ጊዜ የነበሩበትን ስታተስ ያስታውሳል። ከዛ አሁን ደግሞ ከዛ ወንጌል ፈቀቅ ማለታቸውን ዞር ማለታቸውን ያንን ምዕራፍ 1 ላይ ብሎ ነበር። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛ ብሎ ነበር ጳውሎስ የጀመረው። ስለዚህ አሁንም ያንን ዘወር ማለታቸውና ሌላ ወንጌል ያም ኦልቲሜትሊ ወንጌል ወዳልሆነ ነገር መዞራቸው ደንቆኛል እያለ ያንን ክሪቲሳይዝ ያደርጋል። ያንንም የሚያደርግበት መንገድ ቀድሞ የነበሩበት ማለት በክርስቶስ ኢየሱስ ከመዳናቸው በፊት የነበሩበትን ስታተስ ያስታውሳል። ከዛ እግዚአብሔር ወዴት እንዳመጣቸው ያሳያል። ከዛ እነሱ አሁን ወዴት መሄድ እንደሚፈልጉ ያንን ይናገርና አብሮ ደግሞ ወንጌልን በሚሰብክበት ጊዜ ላይ ምን አይነት ኢንትራክሽን እንደነበራቸው ጳውሎስ ይናገራል። ስለዚህ በዚህም ወንጌልን ትታችሁ ወደኋላ ማፈግፈጋችሁ እጅግ በጣም ጥሩ ያልሆነ ውሳኔ ነው፣ ትክክል ያልሆነ ውሳኔ ነው ብሎ ጳውሎስ ያስጠነቅቃቸዋል። በዛ ውስጥ ለእኛም እግዚአብሔር የሚያስተላልፈውን ነገር ፊገር አውት ማድረጋችን አይቀርም። ይህ ደግሞ የሰው ልጅ ታሪክ እንደሆነም እንረዳለን። መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ በዋናነት የእስራኤልን ታሪክ ስንመለከት ሰዎች ከእግዚአብሔር ከጨለማ ከኃጢአት ከጉስቁልና የእስራኤል ታሪክን ደግሞ ስንመለከት ከግብፅ ባርነት አውጥቷቸው
ገና ብዙም ሳይቆዩ ነው እኛ ወደኋላ ወደ ግብፅ ብንመለስ ኖሮ ወደ ማለት የጀመሩት። ያ የሰው ባህሪም ነው ማለት ነው። ሌሎች ታሪኮችንም መመልከት ትችላላችሁ። ነገስት መጽሐፍ ላይም አንድ ታሪክ አለ። ሁለተኛ ነገስት 18 ምዕራፍ 18 እስከ 21 ድረስ ያለ ታሪክ። የእስራኤልን ታሪክ ግን በደንብ ኢንፈሲስ ስንሰጥ የእስራኤል ታሪክ የባርነት ታሪክ ነው። የእስራኤል ታሪክ ከእግዚአብሔር ከኪዳኑ ህዝብ እግዚአብሔር ለአብርሃም እሰጣለሁ ያለው የኪዳኑ መሬት አለ፣ ርስት አለ። ያ ርስት ከነዓን ነች፣ ግብፅ አይደለችም። በግብፅ የነበሩበት ስታተስ አለ። ያንን እግዚአብሔር በኃያል ክንዱ ከዛ አውጥቶ ዘጸአት መጽሐፍን እንመለከታለን። በብዙ ተአምራት ምንም ህግን ፈጽሞ አይደለም እንኳን ህግን መፈጸም የእግዚአብሔርን ስም አያውቁም እነዚህ ሰዎች። የአብርሃም ማን ልበላቸው እግዚአብሔር ብሎ ስሙን ነው እግዚአብሔርን ሙሴ የጠየቀው ለእስራኤል ህዝብ ለመንገር። እንደዛ ከነበሩበት ስታተስ እግዚአብሔር በብዙ ተአምራት በብዙ ኃያል ክንዱ አውጥቶ ትንሽ ፈቀቅ እንዳሉ ከግብፅ እንደራቁ ወደኋላ ግብፅን ነው የተመኙት። እኛ ግብፅ ይሻለን ነበር ወደ ግብፅ እንመለስ ብሎ። በዚህም ዘኍልቍ 14:4ን መመልከት ትችላላችሁ። ያን ነው የሰው ልጅ ባህሪ። ሁልጊዜም እግዚአብሔር ከጨለማ ሲታደግ፣ እግዚአብሔር ከኃጢአት ከጉስቁልና ሲታደግ የታደገበትን መንገድ በብዙ ማመስገንና ያንን መንገድ ፐርሲው እያደረጉ ከመቀጠል ቀድሞ ትቶ ወደ መጣበት መንገድ መመለስ ይቀለናል። ስለዚህ እግዚአብሔር ለምሳሌ ዳግም ልደት የተወለድነው ኡልቲሜትሊ በክርስቶስ ኢየሱስ በመንፈስ ቅዱስ ስራ ነው። ድንጋዩን ልባችንን ወደ ስጋ ልብ መንፈስ ቅዱስ ቀይሮ ነው ዳግም ልደትን ያገኘ ነው። ከዛ በዳግም ልደት እግዚአብሔር ካዳነን በኋላ ያንን የመዳን መንገድ በህግ ስራና በእምነት ደምረን ስንመለከት ኦልሬዲ እኮ እግዚአብሔር አድኖናል። ኦልሬዲ ከግብፅ እግዚአብሔር አውጥቷቸዋል። ወደ ግብፅ መመለስ ነው ብሎ ጳውሎስ የሚሞግተው። እዚህኛው ቁጥሮች ላይም እያንዳንዱ እንመለከታለን። ጳውሎስ እያላቸው ያለው ሀውማጅ እግዚአብሔርን ተአምራት ስትመለከቱ፣ እግዚአብሔር ለእናንተ ያደረገላችሁን ነገር ስትመለከቱ ያኔ ያመስግናችሁ ነበር፣ ያኔ በደስታ ተቀብላችሁ ነበር። አሁን ግን ወደ ግብፅ መመለስን ለምንድን ነው የፈለጋችሁት ነው። ግብፅ የሚል ቃል የለም፣ ግን እንደዛ አይነት አናሎጂ መጠቀም እችላለሁ ብዬ አስባለሁ። ስለዚህ ወደኋላ ቀድማችሁ ትታችሁ ወደ ሄዳችሁበት አስተምሮ ለምንድን ነው የምትመለሱት? ያንን ጳውሎስ ግን የሚለው ወደየት እንመለስ ገላትያ ሰዎች ስላሉ ነው ካለን ብዙ ጊዜ በተደጋጋሚ ያየነው ነው። የገላትያ ሰዎች ስፔሲፊክሊ እዚህ ጋር እንደሚናገረው ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ታከብራላችሁ። ስለዚህ በክርስቶስ ኢየሱስ ማመን አለ። ከዚህ በፊት ያየናቸው ግዝረት አለ። ሌላ ከጴጥሮስ ሕይወት እንደተመለከትነው ደግሞ የምግብ ስርዓት አለ። አሁን ደግሞ ቀኖችን ማክበር አለ። ስፔሻል አርጎ ያንን ለጀስቲፊኬሽን እንደ ኤቪደንስ ማቅረብ እግዚአብሔር ፊት የምንጸድቅበት በእግዚአብሔር ዘንድ ተቀባይነት የምናገኝበት መንገድ አንደኛውን ቀናትን ማክበርን ሲያደርጉ ማለት ነው። ስለዚህ ወደኋላ መመለስ ነው ጳውሎስ ብሎ የሚሞግተው። ወደ ግብፅ እንደመመለስ መቁጠር እንችላለን። ስለዚህ the whole point በዚህ ቁጥር ላይ የምንመለከተው በክርስቶስ ኢየሱስ ባመነን ጊዜ ከተቀበልነው ወንጌል ፈቀቅ አንበል ነው። ስለዚህ ምዕራፍ 2 ላይም ጳውሎስ ለምን ዓላማ ይህን መጽሐፍ እንደጻፈ ተናግሮ ነው የጀመረው። በክርስቶስ ኢየሱስ ወንጌል ጸንታችሁ እንድትኖሩ ነው ይህንን ምጽፍላችሁ ይላል። ምዕራፍ 4 ቁጥር 5 ላይ ለእነዚህ ሰዎች ለአንድ አፍታ እንኳን አልተገዘንላቸውም፣ ይህን የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ብሎ ጳውሎስ ይናገራል። ስለዚህ አሁንም ምዕራፍ 4 አሁን ዛሬ በምናየው ክፍልም በክርስቶስ ወንጌል ጸንቶ ስለመኖር ነው። ያንን ነው ጳውሎስ የሚያስጠነቅቀው። ቀድማችሁ ኢንጆይ ባረጋችሁት ልክ እግዚአብሔርን ወንጌል እንደ አዲስ ስትቀበሉ በተቀበላችሁት ልክ በዛው ልክ ከዛ እያደገ በሚመጣ ነው መሆን ያለበት እንጂ ወደኋላ ወደ ግብፅ መመለስ የለባችሁም እያለ ነው። ስለዚህ የገላትያ ሰዎች የሙሴን ሕግ እግዚአብሔር ለሙሴ የሰጠውን ሕግ የሚፈጽሙ ከሆነ አንድ ጳውሎስ የሰበከበት ወንጌል እንደ ከንቱ ይቆጠራል ብሎም ይቆጥራል። እያንዳንዱን ቁጥር እንመልከት። ቁጥር 8 እግዚአብሔርን ከማወቃችሁ በፊት በባህሪያችሁ አማልክት ላልሆኑ ባሪያዎች ነበራችሁ ይላል። ስለዚህ ቁጥር 8ን እንመልከት ካልን ሁለት ነገሮችን አትሊስት ማንሳት እንችላለን ከዚህ ውስጥ። አንደኛው ባርነት ህይወት ነበራቸው። ያንን ከዚህ በፊትም ተመልክተናል። እግዚአብሔርን ከማወቃችን በፊት ሁሉም አማኝ፣ ይሄ የገላትያ ሰዎችን ብቻ የሚመለከት አይደለም፣ ሁሉም አማኝ ምን አይነት ስታተስ ውስጥ ነበር? ምንድን ነው የአማኝ
ወደ ክርስቶስ ከመምጣቱ በፊት የነበረው ስታተስ የሚለውን ግልጽ አድርጎ ጳውሎስ ያስቀምጣል። ሌሎች ጥቅሶችንም መመልከት እንችላለን። እንደዚህ ኤፌሶን ምዕራፍ ለምሳሌ ኤፌሶን ምዕራፍ 2 1-3 ስንመለከት ሙታን እንደነበረን ይናገራል። ያ ኤግዛክት ህይወት ነው እዚህ ጋር ፓራፍሬዝ ጳውሎስ እያደረገ ያለው። ባሪያዎች እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ። ስለዚህ የሰው ህይወት ከክርስቶስ ኢየሱስ በፊት ባሪያ ነበር። ለማን ነው ባሪያ ደግሞ የነበረው ሲባል በባህሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ ይላል ጳውሎስ። ይህንን በኤፌሶን ምዕራፍ 2 ላይ ነው በደንብ ይገልጻል ብዬ ማስበው። ኤፌሶን ምዕራፍ 2 ላይ እንደዚህ ይላል፣ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከተላችሁ፣ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላችሁ እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበራችሁ ይላል። ስለዚህ ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየተገዛችሁ ትኖሩ ነበር ይላል። ስለዚህ ባርነት ለአንድ አካል እንደመገዛት ነው አይደል? ስለዚህ ሌላም ዴፊኒሽን ይኖረዋል፣ ግን ኡልቲሜትሊ ለዛ አካል ሳብጀክት ማድረግና ከዛ አካል እውቅና ምንም ማድረግ አለመቻል ነው። ከዚህ በፊትም ባየናቸው ብዙ ቦታዎች ላይ ጳውሎስ የሕግ ባሪያዎች ነበራችሁ፣ በሞግዚት ስር ነበራችሁ ይላል። የኃጢአት ባሪያዎች ነበራችሁ ይላል። ስለዚህ ምዕራፍ 4:3 ላይ ለምሳሌ እንደዚህ የሚል ቃል አለ። ምዕራፍ 4:7 ላይ፣ ምዕራፍ 3:22-27 ላይ ሞግዚትና ስለ ባርነት፣ ስለ ሕግ ባርነት፣ ስለ ኃጢአት ባርነት እያነሳ መጥቷል። ኤፌሶን ላይም ባለው በዚህ ጥቅስ ላይም ባለው ሳሙዋን ኤልስ አማልክት ላልሆኑት ባሪያዎች ነበራችሁ። ስለዚህ በየሆነ አካል ገዥነት ነበርን ይላል ጳውሎስ ከመዳናችን በፊት። ስለዚህ ኡልቲሜትሊ እግዚአብሔርን አናውቅም አንደኛው፣ ከዛ ኪዳናዊ በሆነ መንገድ በእግዚአብሔርም አንታወቅም ማለት እንችላለን። እግዚአብሔር የእስራኤልን ሕዝብ እኔ አወቅኩ ብሎ ኮቨናንታል የሆነ ሪሌሽንሺፕ አለው። በዛ መንገድ በእግዚአብሔር ዘንድ እውቅና የለን፣ የእግዚአብሔር ሕዝቦችም አይደለን በዛ ወቅት። ስለዚህ የቀድሞ ስታተሳችን ምንድን ነው? ከክርስቶስ ኢየሱስ በፊት እሱን ከማግኘታችን በፊት ካለን ባሪያዎች ነን። ለማ ሲባል በባህሪያቸው አማልክት ላልሆኑት አካላት ባሪያዎች ነበርን። እሱን ደግሞ ብዙ ጥቅሶችን ገላትያ ላይ ከተመለከትን ለኃጢአት ባሪያዎች ነበርን፣ ለሕግ ባሪያዎች ነበርን ማለት እንችላለን። ጳውሎስ ቁጥር 9 ላይ ተቃርኖ ይሰራል። ስለዚህ የቀድሞ ስታተሳችን ባርነት ነው። አሁን ግን እግዚአብሔር ያረገላችሁ ቸርነት አለ ይላል። ምንድነው እግዚአብሔር ያረገልን ቸርነት ብለን ማንሳት እንችላለን? እግዚአብሔር ያረገልን ቸርነት ቁጥር 9 አሁን ግን እግዚአብሔርን አውቃችሁታል፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል። ስለዚህ አንድ ሰው ወደ እግዚአብሔር በክርስቶስ ኢየሱስ በኩል ሲመጣ የመጀመሪያው ነገር አንድ እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅን ጌን ያደርጋል። እግዚአብሔርን ፐርሰናሊ ማወቅን እግዚአብሔር ያንን ይሰጠዋል። በልቡ እግዚአብሔርን ማወቅን እግዚአብሔር ይሰጠዋል። ስለዚህ የገላትያ ሰዎች ከባርነት ለአማልክት ላልሆኑ ባሪያ ከመሆን የተቀየረው ምንድን ነው? በልጁ በእግዚአብሔር ልጅ በልጁ በክርስቶስ ኢየሱስ የተቀየረው በክርስቶስ ኢየሱስ ስራ የተቀየረው እውነታ እግዚአብሔርን ማወቅን አግኝተዋል። ፐርሰናሊ እግዚአብሔርን ማወቅን አግኝተዋል። ስለዚህ በኮንቨርዥን ያገኙት ነገር እግዚአብሔርን ማወቅ ነው፣ ይልቁንም በእግዚአብሔር መታወቅ ነው። እውቀት የሚለውን ከኢንቲሜሲ ጋር ይገናኛል። ያንን ሌሎች ክፍሎች ላይ መመልከት ትችላላችሁ። ከኢንቲሜሲ ጋር ነው የሚያገናኘው። እግዚአብሔርን እናውቃለን ስንል ከእግዚአብሔር ጋር ሪሌሽንሺፕ አለን፣ ከእግዚአብሔር ጋር ኢንቲሜት የሆነ አባታዊ የሆነ ግንኙነት አለን ነው። ባለፈውም ምዕራፍ 6 ቁጥር 6 ላይ ምዕራፍ 4 ላይ እንዳየነው አባ አባ ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ አለ። ስለዚህ እግዚአብሔር አባታችን ነው። ያንን አትሊስት አንደኛው ናውሌጅ ነው። ያ ናውሌጃችን እግዚአብሔር ኪዳናዊ በሆነ ትስስር ያውቃል። ጀነራል በሆነው ትስስር ሁሉም ሰው እግዚአብሔር እንዳለ ያውቃል። እኛ ግን እግዚአብሔር እንዳዳኛችንም እናውቃለን። ያ ግን ኮምፈርተብል የሚያደርገን እውነታ አይደለም። ይሄ ጥሩ ነው ከነበርንበት ስታንዳርድ፣ ግን ፕሪዘርቭ የሚያደርገን እውነታ አይደለም። ምክንያቱም እውቀታችን ዝቅ ሊል ይችላል። በእኛ እውቀት ከሆነ ዲፔንድ የሚያደርገው ያ ሪያሊቲ። ያንን ጳውሎስ ደግሞ ክላይማክሱን ያሳያል። እግዚአብሔርን አውቃችሁታል፣ ግን ጀስት ኳሊፋይ ያደርጋል ይላል አንድ ኮሜንተሪ ንግግሩን። ኳሊፋይ ሲያደርግ
የተሻለው ነገር በእግዚአብሔር ታውቃችሁታል ይላል። ስለዚህ ቀድሞ ባሪያ የነበረው አካል አሁን አንድ እግዚአብሔርን አውቋል። ዕብራውያን ላይም የኤርምያስ መጽሐፍንም ኮት አድርጎ እግዚአብሔርን እወቁ የሚላችሁ ሰው የለም። ስለዚህ እግዚአብሔር አዲስን ልብ ይሰጠናል። እግዚአብሔርን ማወቅን ለእኛ ይሰጣል። ኦልቲሜትሊ ግን በእግዚአብሔር መታወቅ አለን በልባችን። ስለዚህ እግዚአብሔር አውቋቸዋል ይላል ጳውሎስ። ምን ማለት ነው እግዚአብሔር አውቋቸዋል ሲል? ይህንን ቃሉን ሜይ ቢ ሌሎች ቦታዎች ላይ ስንመለከት ለምሳሌ ኤግዛክት ራሱ ቃሉ ዘፍጥረት ምዕራፍ 18 ላይ እግዚአብሔር ሙሴ ተጠቅሟል። ይህንን ሲጽፍ ዘፍጥረት ምዕራፍ 18 ቁጥር 19 ላይ ትክክለኛና ቀና የሆነውን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዙ መርጬዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ይላል። እግዚአብሔር እንዲህ አለ ብሎ ነው ቁጥር 17 ላይ የሚናገረው። ይህንን ቃል መርጬዋለሁ የሚለውን በኬጂቪ በሌሎች ትርጉሞች ከተመለከታችሁ ነው ብሎ ነው የሚጠቀመው። እግዚአብሔር አውቄዋለሁ እንደማለት ነው። ከረጅም ጊዜ ዓመታት በፊት አብርሃምን እግዚአብሔር አውቄዋለሁ ይላል። for I know him that he will command his children and his household after him they shall keep the way of the Lord to do justice and judgment እያለ ይቀጥላል። ስለዚህ በእግዚአብሔር ታውቃቸዋል ጳውሎስ እያለ ያለው እግዚአብሔር መርጧቸዋል። አሞዝ ምዕራፍ 3 ቁጥር 2ንም መመልከት ትችላላችሁ። የኤርሚያስንም ታሪክ መመልከት ትችላላችሁ። ኤርሚያስን እግዚአብሔር ነቢይ እንድትሆን መርጬዋለሁ ብሎ ሲናገር ኤርሚያስ ምዕራፍ 1 ቁጥር 5 ላይ before I formed thee in the belly I know you ይላል። በሆድህ ሳልሰራ አውቄሃለሁ፣ ከማፀንህም ሳትወጣ ቀድሼሃለሁ፣ ለአሕዛብህም ነቢይ አድርጌሃለሁ። በሆድህ ሳልሰራ አውቄሃለሁ፣ መርጬሃለሁ እንደማለት ነው። ፎር ኖሌጅ የምንለው ማለት ነው እዚህ ጋር። ስለዚህ እግዚአብሔርን አውቃችሁታል አለ። አዲስን ልብ እግዚአብሔር እንደሰጠ ያሳያል። ሁለተኛው ደግሞ በእግዚአብሔር ታውቃችኋል አለ። በእግዚአብሔር ተመርጣችኋል እንደማለት ነው። ስለዚህ እግዚአብሔር አውቋችኋል ይልቁኑ ሲባል እግዚአብሔር መርጧችኋል፣ በፍቅሩ መርጧችኋል፣ በልጁ በኢየሱስ ክርስቶስ በኩል ለድነት መርጧችኋል። ሁለት ስታተስን ጳውሎስ በእነዚህ ቁጥሮች ያሳያል። አንደኛው የባርነት፣ ሁለተኛው በእግዚአብሔር መታወቅ፣ እግዚአብሔርንም ማወቅ። እነዚህ አንድ ላይ ኮሄረንት የሆኑ እውቀቶች አይደሉም። አንድ ላይ ሊሆኑ አይችሉም። አንድ ሰው ባሪያ ከሆነ በዛ ባርነት መቀጠል አለበት። ባርነቱም ደግሞ በባህሪያቸው አማልክት ላልሆኑት ነው ተባለ። አሁን ግን በእግዚአብሔር ታውቃቸዋል አለ። የእኛም ሕይወት እንደዛ ነው። ግን የጳውሎስ አርጊውመንት በዚህ ኮንቴክስት የድነታችን ታላቅነትም ያሳያል። ኦፍኮርስ ግን ድነታቸውን ታላቅነት አንደርስታንድ አድርገዋል ብሎ አስዩም ያደርጋል ጳውሎስ። እነዚህን ሰዎች በኋላ ልጆች ሆይ ወንድሞች ሆይ እያለ ይጠቅሳቸዋል። ነገር ግን ጳውሎስ እያስጠነቀቀ ያለው በባርነት ነበራችሁ፣ ይሄን ዲና አያደርጉም። በእግዚአብሔር ታውቃችሁታል፣ ተመርጣችኋል፣ እግዚአብሔርን አውቃችኋል። አባታዊ የሆነ ግንኙነት አለ ከእግዚአብሔር ጋር። ማስጠንቀቂያው ይሄ ነው። ቁጥር 9 ላይ ሁለተኛው ፌዝ ታዲያ እንደገና ወደ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ? ይሄ ነው እንግዲህ የጳውሎስ ማስጠንቀቂያ። ምክንያቱም እግዚአብሔርን ማወቅን ከዛ የቀድሞ ህይወት ደግሞ ባርነት ህይወት እንደሆነ እነዚህ ሰዎች they necessarily understand ሊያደርጉ ይገባል። ልጆች ሊሆኑ አይገባም፣ ካልሆነ ወንድምም ሊሆኑ አይገባም። የወንጌል ዴፊኒሽን ነው ቁጥር 8 ላይ እና ቁጥር 9 ግማሹ ፓርት ላይ የመጀመሪያው ፓርት ላይ ጳውሎስ የሰጠው ታዲያ እንደገና ወደ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ? የዚህ ክፍል ቶታል አርጊውመንት ይሄ ነው። ሌሎች ስቴትመንቶችን ጳውሎስ በደንብ ሜክ ያደርጋል፣ ግን በአጠቃላይ ቁጥር 20 ድረስ በደንብ እንመልከት። ሰማራይዝ እናርግ ካልን ታዲያ እንደገና ወደ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ ይላል። አይ ቲንክ ቅድምም የግብፅ የእስራኤላውያንን ታሪክ ያነሳውበት ምክንያት ይሄ ነው። እግዚአብሔር የእኛንም ታሪክ ከዚህ ይታደግ ባይ ነኝ። ምንም ጸሎቴም ነው። እነዚህ ሰዎች ባርነታቸውን አንደርስታንድ በእግዚአብሔር ዘንድ መታወቅ አለ። ከዚህ ግን ፈቀቅ ለማለት ነው የሚሄዱት። አክቹዋሊ ግን ፈቀቅ ብለናል ብለው አድሚት አያደርጉ። ፈቀቅ አላልንም እኛ ነው የነሱ ቴዎሎጂ። በደንብ ከዚህ በፊት እንደተመለከትነው በክርስቶስ ኢየሱስ በማመን ስለሚገኝ ጽድቅ ዲና ያደርጉ።
ነገር ግን በክርስቶስ ኢየሱስ በማመን ሲደመር ግዝረት ሲደመር የምግብ ስርዓት ቁጥር 10 ላይ እንደሚናገረው ቀኖችን ማክበር ነው የነሱ ችግር። ያንን ነው ጳውሎስ ያንን ወደ ማድረግ መሄዳችሁ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ ይላል። ያንን በደንብ ክላይማክቲክ አድርጎ በኋላም ያብራራል። ችኛዋን በደንብ ጥንቃቄ ማድረግ ያለብን አይ ቲንክ ቁጥር 11ንም ላምጣና ላውራ። ቁጥር 10ን እንመለከታለን በዚህ ውስጥ ቁጥር 9 ላይ አሁን ያነበብነውን ይልና ታዲያ እንደገና ወደ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ ባርነት ለመጠመድ ትፈልጋላችሁን? ልዩ የሆኑ ቀኖች ወሮችንና ወቅቶችን ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምኩ እየመሰለኝ እፈራለሁ ይላል ጳውሎስ። ስለዚህ አንዳንዴ የዚህ ምዕራፍ ቁጥር 9 ጀምሮ ያለው ሁለተኛው ፓርት የመጀመሪያው ፓርት ስለ ወንጌል ዴፊኒሽን ነው፣ በእግዚአብሔር ስለመታወቅ እግዚአብሔርንም ስለማወቅ ነው። ሁለተኛው ፓርት ብለን መያዝ የምንችለው ወደኋላ መመለስ ማፈግፈግ ምን ያክል አደገኛ እንደሆነ ያሳያል ጳውሎስ። ስለዚህ የመጀመሪያዎች ቴዎሎጂካል አሰርሽን ለሙሴ ሕግ ሰረንደር ማድረግ፣ ግዝረትን ፐርሲው ማድረግ፣ የምግብ ስርዓቶችን ፐርሲው ማድረግ፣ ቀኖችን የብሉይ ኪዳን ላይ እግዚአብሔር ለአይሁድ ሕዝብ ለእስራኤል ሕዝብ የሰጠውን ቀኖችን ማክበርን ጳውሎስ እንደ ፓጋኒዝም ነው ኢኩቫለንት የሚያደርገው። ለምን እንዴት ሲባል ቁጥር 8 ላይ እግዚአብሔርን ከማወቃችሁ በፊት በባህሪያችሁ አማልክት ላልሆኑት ባሪያዎች ነበራችሁ። ያ አክቹአሊ የፓጋን ስርዓት ነው አይደል? ለሌሎች ጣዖታት አማልክቶች መስገድ እንደዛ አልነበሩም። አክቹአሊ የእስራኤል ሰዎች ኦልቲሜትሊ ከያህዌ ጋር ነው የኪዳኑ ህዝብ ነን እኛ የአብርሃም ህዝብ ነን ይላል። በእርግጥ ጳውሎስ ኤፌሶን ምዕራፍ 2 ላይም ተመሳሳይ ስታተሳችን ተመሳሳይ ነው ይላል፣ አይሁድም አሕዛብ። ፖይንት ይሄ ነው። ምዕራፍ ቁጥር 8 ላይ የፓጋን ህይወትን ጳውሎስ አነሳ። ቁጥር 10 ላይ ደግሞ ዓለማዊ ትምህርት ወደ ማይጠቅም ትምህርት እንዴት ትመለሳላችሁ ያለው ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ማክበርን ነው። ስለዚህ ቁጥር 10 እና ቁጥር 8ን እንደ ኢኩቫለንት መመልከት እንችላለን። I think that's extreme ለአንድ አይሁድ ግዝረትን ለምሳሌ ከድነት በኋላ ፐርሲው ማድረግ ፓጋን የሆነ ስርዓትን ፐርሲው እንደማድረግ ነው ማለት ነው። ጣዖትን ወደ ማምለክ ከመመለስ ልዩነት የለውም ለጳውሎስ። ከዛስ ወደ ባርነት ህይወት ወደ ቀድሞ ህይወት ለመመለስ መጣር በላይኛው ቁጥር ላይም እንደተገለጠ ነው። ግን ይህም ወደ ፓጋኒዝም መመለስ ነው። ባርነታቸው ቀድሞ እንደሚያመልኩት አሕዛብ እንጨትን ለማምለክ አይሄዱም። ነገር ግን አሁን ባርነታቸው በሙሴ ሕግ ግዝረት፣ የቀኖች ስርዓት፣ ቀኖችን ማክበር፣ የምግብ ስርዓቱን መጠበቅ ነው። ይሄ እጅግ በጣም አደገኛ ነው ይላል ጳውሎስ። ይህንን ቅድም ባልኩት ታሪክ ስጠቀልለው የእስራኤላውያንን ታሪክ አንስቻለሁ። ሁልጊዜም የሰው ህይወት ይሄ ነው። እግዚአብሔር እኛንም ከዚህ ህይወት እንዲታደግ ጸሎታችን ነው። ምክንያቱም ሁል እንደምንለውም አዲስ ነገርን ሰው ፐርሲው ማድረግ ይወዳል። በቂ አይመስለውም። ለምሳሌ ለ2000 ዓመታት ክርስቶስ በቂ ነው ብለን ተምረናል። ኦር በእኛ እድሜ ሁሉ ከህፃንነት እስከ ሞታችን ድረስ የክርስቶስ ወንጌል ብቻውን በቂ ነው ይባላል። የሆነ እድሜያችን ላይ ይሄ ነገር የምር በቂ ይሁን የሚል ጥያቄ ሊመጣ ይችላል። የእስራኤላውያን ህዝብ ያደረጉት ያንን ነው። ከግብፅ ባርነት መውጣቱን ይፈልጉታል፣ ምንም ጥያቄ የለውም። ያንን ደግሞ እግዚአብሔር ምሕረቱን ሰጥቶ አውጥቷቸዋል። በመውጣታቸው በሆነ መንገድ ደስተኞች ናቸው። ነገር ግን በህይወት እየሄዱ ምግብ ሊያጡ ይችላሉ። ያኔ ወደ ከነዓን መሄዱን ፐርሲው ሊያደርጉ ይችላሉ። ከዛስ አምልኮ መፍጠር ይጀምራል። ኤግዛክትሊ ነው እኮ እግዚአብሔር ያህዌ በሙሴ አማካኝነት ታምራትን አድርጎ ከግብፅ እንዳወጣ ሙሴ ለ40 ቀን ፈቀቅ አለ ብሎ ጣዖትን ማምለክ ነው የሰው ልጅ ስርዓት። ያ የእስራኤላውያን ባህሪ፣ ያ የእኛም ባህሪ ነው እግዚአብሔር በታምራቱ ካልታደገ። ስለዚህ ምን እያልን ነው ጳውሎስ እያለ ያለው? ወደ ከነዓን እግዚአብሔር በኃያል ክንዱ አውጥቷችሁ ወደ ግብፅ መሄድን ትመኛላችሁ። ከዛስ ሰው የሚያደርገው ነገር ምንድን ነው? እግዚአብሔር በሙሴ አማካኝነት እየተገለጠ ከነሱ ጋር ኮሚዩኒየን ማድረጉ ህጉን ለነሱ መስጠቱ አልበቃ ብሎት ለይዋና ሲጋድ በሰሩት ወርቅ አማካኝነት ከዛስ ወርቃቸውን ሰጥተው
ኮሚትመንታቸው ውስጥ ጥንካሬያቸው ውስጥ ለሱ ወርቅ ሁሉ ሀብታቸውን ይሰጣሉ ለዛ። ከዛ ከግብፅ ያወጣው ያህዌ ይሄ ነው ብሎ ለማምለክ ይሄዳል። የነሱ በጣም ኤክስትሪም ሊመስለን ይችላል። እያንዳንዱ ግን ቴዎሎጂካል ላላ ማለት ከሱ ጋር ተመሳሳይ ለድነት እግዚአብሔር እሺ ያንን በግሌ ማመኔ ሳይሆን ሳምበዲ ኤልስ ሲያምንም ችግር የለውም ማመኔ ተመሳሳይ ነው ልበልሽ። ይሄ ኔክስት ትንሽ ጠንከር ካረኩ ምን ማለቴ ነው? ለምሳሌ በክርስቶስ ኢየሱስ በማመን ስለሚገኝ በክርስቶስ ኢየሱስ በማመን ብቻ ስለሚገኝ ጽድቅ አውርቼ ያንን አምናለሁ። እኔ አምናለሁ ያንን በግሌ። ሳምበዲ ኤልስ በክርስቶስ ኢየሱስ ስለሚገኝ ጽድቅ በክርስቶስ ኢየሱስ ብቻ ስለሚገኝ ጽድቅ ብቻ የምትለዋን አያምንም። ያንን በክርስቶስ ኢየሱስ ጽድቅ ይገኛል ብሎ ያምናል። ሲደመር ግዝረት፣ ሲደመር የምግብ ስርዓት፣ ሲደመር ቀኖችን ማክበር የራሱን ሪቹዋል ሰው ልጅ ይጨምራል። ያንን ማድረግ ከሱ ያንን ከሚል ሰው ጋር ችግር የለውም። እሱም ወንጌልን ያውቃል፣ እኔም ወንጌልን አውቃለሁ ካልኩ አክቹዋሊ ተቃራኒው ሰው ችግር ሳይሆን እኔ ወንጌልን አላውቅም ማለት ነው። ምን እያልኳችሁ ነው? የእስራኤላውያን ታሪክ የገላትያ ሰዎች ታሪክም ነው። they need something else። ለምን እኔ መና ተርቦም ሊሆን ይችላል፣ ስደት አጋጥሟቸውም ሊሆን ይችላል፣ ወር ቴዎሎጂውም አምሯቸው ሊሆን ይችላል። ምክንያቱም የእስራኤል ሕዝብ ጣዖትን የሰራው መና ስለራባቸው አይደለም፣ ቴዎሎጂ ስላማራቸው ነው እንጂ የሆነ አጉል ቴዎሎጂ ያ አደገኛ ነው። እግዚአብሔር ከዛም ይታደጋል። የጳውሎስ የሚያስጠነቅቀው ለዚህ ነው። ዛብ የጳውሎስ ኮንሰርኑን ፐርሰናሊ ጳውሎስ ምን ይሰማዋል ብላችሁ በወቅቱ አስቡና ስለእናንተ በከንቱ የደከምኩ ይመስለኝና እፈራለሁ ይላል። ጳውሎስ እንደዚህ ለአገልግሎቱ የሚል ሰው አይደለም። ነገር ግን ጳውሎስ ያገለገለው አገልግሎት የገላትያ ህዝብ የምንለው ሐዋርያት ሥራ ምዕራፍ 13 እና 14 ላይ ያሉ ቤተክርስቲያናት ናቸው ብለን ነበር። ኢንትሮዳክሽኑ ላይ የምታስታውሱ ከሆነ ቆጵሮስ እንደዚህ አንጾኪያ የሚባሉ አብያተ ክርስቲያናት ናቸው። ኢቆንያ ምዕራፍ 13 እና 14 ላይ የተዘረዘሩ ቤተክርስቲያናት። እነዛ ሁሉ መዞሩ እነዚህ ሰዎች ቀናትን ወደ ማክበር፣ ግዝረትን ወደ መከተል እና የምግብ ፌስቲቫሎችን በማክበር እንጸድቃለን ብለው ፐርሲው የሚያደርጉ ከሆነ ጳውሎስ አገልግሎቴ ከንቱ እንደሆነ ሰጋለሁ ይላል። አደገኛ ነው ማለት ነው። አይ ዶንት ቲንክ ይሄ ለኛ አይጠቅምም ብዬ አላስብም። እጅግ በጣም ይጠቅመናል። ምን ማለት ነው? በክርስቶስ ኢየሱስ በማመን ብቻ ነው ጽድቅ የሚገኘው ብለን እየተማርን ሜቢ አንድ ወንድማችን ነው የላከልኝ ተስፋዬ ሮቤሊ ከካቶሊክ ኦርቶዶክስ እና ፕሮቴስታንቶች አንድ ላይ እናመልካለን ይላል። እንደዛ ወደ ማለት ከመጣችሁ our whole sermon is ከንቱ ነው የምታደርጉት ማለት ነው። ያ ጥሩ አይደለም፣ እጅግ በጣም ጥሩ አይደለም። እኔ እንደ ተስፋዬ አላምንም፣ ግን ይሄ ጀስት የሆነ ሰብትሎ ለማድረግ ከመጣችሁ ማለት ነው። ቁጥር 12 ወንድሞች ሆይ እለምናችኋለሁ እኔ እናንተን እንደመሰሉ እናንተም እኔን ምሰሉ። ምንድነው ጳውሎስ እያለ ያለው? ስለ ሞራል ነገር አይደለም እያወራ ያለው ጳውሎስ። እኔ ሕግን ሁሉ ፈጽሜያለሁ፣ እኔ ክርስቶስን እንደዛ ነው ለረጅም ጊዜ ይህንን ጥቅስ እየተረዳው የነበረው። ግን እንደኔ ሁኑ ጳውሎስ እያለ ያለው ከአውዱ ከገላትያ ኮንቴክስትም ከሙሉ ገላትያም ስንረዳ እኔ ከሕግ ነፃ እንደወጣው እናንተም ከሕግ እርግማን ነፃ አውጡ እንደማለት ነው። ከዛስ ወንድሞቼ እለምናችኋለሁ እኔ እናንተን እንደመሰሉ። እንዴት ነው ጳውሎስ አሕዛብን የመሰለው ብለን ስንጠይቅ አንድ ኮሜንታተር እንደዚህ ይላል፣ እኔ እናንተን እኔም እንደናንተ እኔም ሲል ፍሪ ፍሮም ዘ ሎው ነው የሚያወራው ይላል። ምክንያቱም አሕዛብ ናቹራሊም ፍሪ ፍሮም ዘ ሎው ናቸው። ከሞራል ሎው አይደለም ነፃ የወጡት። ሰርሞኒያል የሆነ ሎው ሳብጀክት አይደረጉም። ያ ፐርቲኩላርሊ ለእስራኤል ሕዝብ እግዚአብሔር የሰጠው ሕግ ነው። ስለዚህ ጳውሎስም አይሁዳዊ ሆኖ ሳለ ከሰርሞኒያል ሕግ ነፃ ወጥቷል በክርስቶስ ኢየሱስ በማመን። ስለዚህ ኦልቲሜትሊ በክርስቶስ ኢየሱስ የሚለውን ብቻ ሚዩት አድርጋችሁ ካያችሁ ጳውሎስ ነፃ ወጥቷል። ግን በክርስቶስ ኢየሱስን ሚዩት አድርገን ደግሞ ያንን ነፃነት ማወጅ አንችልም በጳውሎስ ላይ። ግን
ከህግ ከሰርሞኒየል ሎው ጁዲሻል ሎው እንደዛ አይነት ህጎች ጳውሎስ ነፃ ነው። ስለዚህ እንደኔ እናንተም ነፃ ሆኖ ነው። በግዝረት የማገኘው ጽድቅ የለም፣ በምግብ ስርዓት የማገኘው ጽድቅ የለም። ስለዚህ እኔን ሰብጀክት አልደረግም ለግዝረት፣ ሰብጀክት አልደረግም ለምግብ ስርዓት፣ እንደዛ ለሚመሳሰሉት ለሁሉም ሰብጀክት አልደረግም። ሶ ቢ ላይክ እንደኔ ሆኖ እንዴት እንደማ አትሆኑ ነው ቀጣዩ ስቴትመንት። ጁዳይዘርስ የሚያደርጓቸው ነገሮች አሉ። አሕዛብን ለምሳሌ ቁጥር 21 ላይ ጳውሎስ ይህንን አርጊውመንቱን ወዲያው ይጨርስና እናንተ ከኦሪት ህግ በታች ለመኖር የምትሹ እስቲ ንገሩ፣ ህግ ምን እንደሚል አልሰማችሁምን እያለ ይቀጥላል። ስለዚህ እንደኔ ሁኑ እንደዛ አትሁኑ እያለ ያለው ከምዕራፍ 4 ኮንቴክስት ከህግ በታች ለመኖር እንደሚሹ ሰዎች አትሁኑ፣ ከህግ ነፃ እንደወጣ ሰው ኑሩ ይላል። ምዕራፍ 5 ላይም ሲሄድ ከክርስቶስ ኢየሱስ ስለተገኘው ነፃነት ነው የሚያወራው ጳውሎስ። ስለዚህ ቁጥር 12 ላይ እንደኔ ሁኑ እያለ ያለው በዛ መንገድ መደምደም እንችላለን። ከዛስ ጳውሎስ ኤክስፒሪየንሱን ያነሳል። ይሄ ኤክስፒሪየንስ እጅግ በጣም ይጠቅመናል ብዬ አስባለሁ። ኤክስፒሪየንሱን ያነሳል ማለት ለገላትያ ሰዎች ወንጌልን በሚሰብክበት ጊዜ ያጋጠመውን ነገርና እነሱ የሰጡትን ምላሽ ያነሳል። ቁጥር 12 መጨረሻ ላይ እናንተ አንዳች አልበደላችሁ፣ እንደሚታወቀው በመጀመሪያ ለእናንተ ወንጌልን የሰበኩት በህመም ምክንያት ነበር። ህመሜ ለእናንተ ፈተና ሆኖባችሁ እንኳ አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁ። ይህንን ምንም ቢብራራ ነገር የለውም አይደል? ዲናይ እናርግ ካላልን በስተቀር አንደኛው ወንጌልን ጳውሎስ ለገላትያ ህዝብ ሲሰብክ የነበረበት ጊዜ ላይ እነዚህ ሰዎች ለወንጌል ክፍት የሆነ ልብ እንደነበራቸውና የወንጌልን አገልጋይ እግዚአብሔር የላከውን አገልጋይ በደስታ እንደተቀበሉ እንመለከታለን። ያንን ስንረዳ ኦልቲሜትሊ የክርስቶስን ወንጌል እንደተቀበሉ መረዳት እንችላለን። በክርስቶስ ኢየሱስ አምነው ወንጌሉን ኢንተርቴን ያደረጉ ሰዎች እንደሆኑ ማሰብ እንችላለን። በምን ሲባል አንድ ጳውሎስ እያለ ያለው ኦር ቁጥር 12 ላይ እንደሚናገረው ከዚህ አይ ቲንክ እንደዚህ ዲዲዩስ ብናደርግ ችግር አለው ብዬ አላስብም። በሽታ እንደያዘው ፊዚካል የሆነ በሽታ እንደያዘው ይናገራል። ከዚህ ውስጥ አንዳንዶች አይኑ ነው የታመመው ይላሉ። ያንንም ለምን እንደሚሉ ቁጥር 15 ላይ ያነሳል። ግን ያ አያስኬድም። ያንን ምን እንደታመመ አክቹአሊ እናውቃለን ብዬ አላስብም። ግን ፊዚካል የሆነ ህመም እንደነበረበት ያንን ግን ችለው ያንን ህመም አልተጸየፉም። እንዲጸየፉ ግን ሊያደርግ የሚችል ነገር አለ። እሱ ምንድነው? በክርስቶስ ኢየሱስ አምኛለሁ የሚል ሰው እግዚአብሔርን አገልግሎት ይዞ የሚሮጥ ሰው ለምንድን ነው በህመም የሚሰቃየው አንድ ሰው ሊል ይችላል። በዛም ግን በዛ ወንጌሉን ሊያቃልል ይችላል አንድ ሰው ultimately ድህነትም ህመምም ባያጋጥም ጥሩ ሊሆን ይችላል። ምክንያቱም በትንሣኤ ሙታን እነሳለሁ እኔ በክርስቶስ ኢየሱስ እያለን ፊዚካሊ ግን እየሞትን ነው። ስለዚህ ፊዚካል ህመሙንም አይተው የወንጌሉን ግን ዲናይ አላደረጉም፣ በደስታ ነበር የተቀበሉት ይላል የጳውሎስ ኤክስፒሪየንስ እናይ። በደስታ መቀበል ብቻ አልተሰላችሁም፣ በደስታ ተቀብለዋል፣ አልተጸየፉም። እሱ ብቻ አይደለም እንደ እግዚአብሔር መልአክ ነው የተቀበሉት ይላል። ኦኬ ክላይማክስ እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ነው የተቀበላችሁት ይላል። እጅግ በጣም ደስተኛ እንደነበሩ ከዚህ ማሰብ እንችላለን። ምንም ዳውት እንዳልነበራቸው፣ ምንም ችግር እንዳልነበራቸው። በቁጥር 15ን ሳንገባበት ከዚህ አንድ አፕሊኬሽን እናውጣ። ዛትስ ሃው ግን ቸርች መሆን ያለባት አገልጋዮቹ እርስ በርስ ማይሰለቻችሁ፣ ቤተክርስቲያን እርስ በርስ ወንድሞች ማይሰለቻችሁ፣ የሚዋደዱ አንዱ የአንዱን ህመም የሚሸከም መሆን አለበት። ከዚህ መማር የምንችለው ያንን እንደ ቸርች አይዴንቲቲ መቁጠር አለብን። ቅድምም እንደ ሌክቸር ሆል መሆን የለበትም። ቸርች ኮሚዩኒየን ነው፣ ህብረት ነው፣ የእግዚአብሔር ቤተሰብ ነው የሆነው። ከላይም ብዙ ቦታ ላይ ጳውሎስ ይናገራል። ወደ አብርሃም ቤት ነው የመጣ ነው፣ አብርሃም ዘር ተብለናል። እሱ ጠንካራ አይደለም፣ እሺ የእግዚአብሔር ቤት ሆነናል። የአብርሃም ዘር የምንሆነው የአብርሃም ዘር አንድ ኢየሱስ ክርስቶስ ብቻ ነው ብለናል። ከክርስቶስ ጋር ካለን አንድነት የተነሳ የእግዚአብሔር ልጆች ተብለናል። ስለዚህ በዛ ቤተሰብ ውስጥ ያለ ሰው መሰለቻቸት፣ መጸየፍ አንዱ አንዱን በፍጹም መሆን የለበትም። አንዱ የአንዱን ህመም መቻል አለበት። ያ ነው ቸርች አይደንቲቲ።
ያንን መርሳት የለብንም። ቲንክ ገላትያ ሰዎችን ጳውሎስ አፕሪሺየት የሚያደርጋቸው ኳሊቲ ያ ነው። ስለዚህ ያው ወጣቶች ስለሆንን ሜይ ቢ እድሜያችን ገና ስለሆነ ብዙ ነገር አናቅ ይሆናል፣ ግን እርስ በርስ መሸካከም ጥሩ ነው። ለዛ ደግሞ ችግሩ አይ ቲንክ አንተዋወቅም። ለዛ አንዱ የማንን ምን ችግር ሊሸከም ከተባለ ካላወቃችሁ ምንም አትሸከሙ። እሁድ መጥቶ አይቶ መሄድ ከሆነ ያ ምንም ልታደርጉ አትችሉም፣ አይፈረድም። ችግራችሁንም አንድ ሰው ለሌላ ሰው ችግሩን ሼር ማያደርግ ከሆነ ግን ያው ያ ጥሩ ነው። ያ ነው የቤተክርስቲያን አይደንቲቲ። ከጳውሎስ ሕይወትም እንረዳው ጥሩ ያ ነው። በእርግጥ ፊዚካል ህመም አንድ ሰው ሊደብቅ አይችልም፣ ግን እኛ ጋር ያንን ልንደብቅ እንችላለን። ስለማንገናኝ ሰኞ ታመን ቅዳሜ ድነን ልንመጣ እንችላለን። መሀል ላይ የሚጸልይም ሰው ላይኖር ይችላል። ያ ጥሩ አይደለም። የቸርች ባህሪ እንደዛ አይደለም። የጳውሎስ ግን ሙግት ኮንቴክስቹዋሊ ያንን ሊያስተምረን አይደለም። እግረ መንገዴን ነው ያነሳሁት። ጳውሎስን እንደ ክርስቶስ ነው የተቀበሉት፣ እንደ እግዚአብሔር መልአክ ነው የተቀበሉት። በህመሙም አልተሰላችሁም፣ ደስተኛ ሆነው ነበር የተቀበሉት። የቁጥር 13 ወር እንደዛ ሳይሆን ቁጥር 9 ላይ እንደሚጠይቀው ጥያቄ ቁጥር 15 ላይ ጳውሎስ ድጋሜ ይጠይቃል። ለመሆኑ ያ ሁሉ ደስታ የት ደረሰ? ቢቻላችሁ ዓይናችሁም ቢሆን እንኳ አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። ስለዚህ ሁለተኛው ቅድም አልተሰላችሁም፣ አልተጸየፉም፣ እንደ እግዚአብሔር መልአክ ነበር የተቀበሉት፣ እንደ ራሱ እንደ ክርስቶስ ነበር የተቀበሉት። እሱ ብቻ አይደለም የተቀበሉበት መንገድን ጳውሎስ ሲያብራራ ዓይናችሁም ቢሆን እንኳን አውጥታችሁ እስከ መስጠት ድረስ ነበር የምትሰጡኝ እንደነበራችሁ መሰክራለሁ ይላል። አንድ ሰው ዓይኑን ነቅሎ እስከ መስጠት ድረስ ይህን ሜታፎሪክ ነው አድርገን ብንረዳ ራሱ ያን ያህል ነበር ቫሊዩ የሚያደርጉት ጳውሎስን። ለመሆኑ ያ ሁሉ ደስታችሁ የት ደረሰ ይላል። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ገላትያ ሰዎች ወደዚህ ልምጣ። እንደ ቸርቻው ዊሳፈርድ ሎት በዚህ ወጣትነት ቸርችን ቢውልድ ለማድረግ ወንጌልን ፐርሲው ለማድረግ የመጀመሪያው ግን እርስ በርስ የተባላ ነው ቻሌንጃችን ቤተሰቦቻችን ነበር አይደል? ሁላችሁ ከዛ ቤተሰቦቻችን ጋር ተጣልተን ወንጌልን አታውቁም እያለን አንዳንዱ ተሰደን ብዙ ልክ ያልሆኑ ነገሮችም ሊኖሩ ይችላሉ። ግን እንደዛ ሆነን ያለንን ትንሽ ነገርም ሼር እያደረግን መተን የሆነ ሰዓት ላይ ደግሞ ወንጌል ከንቱ ይሁን እንደ የለፋውት ኦር የወንጌልን ዴፊኒሽን ብንቀይር ከቤተሰብ ጋር በዛ ልክ ሆሪፋይድ መሆን፣ መጣላት፣ ረጅም ኪሎ ሜትሮችን አቋርጦ ቸርች ሁዱድ ለመካፈል መምጣት፣ በዛም ያን ብቻ ደስተኛ ሆኖ ያንን ወንጌል መስማታችን እንደ ገላትያ ሰዎች የሆነ ሰዓት ላይ ግዝረት ለድነት ያስፈልጋል ከተባለ ይህን ጥያቄ ያስጠይቃል ነው። ያው ለምሳሌ ከአዳማ የመጣ ሰው ወደዚህ አይነት ኮንክሉዥን ከመጣ ያንን ሁሉ ኪሎ ሜትር የምታቋርጠው ለምን ነበር ነው ጥያቄው። ፕራክቲካሊ ለምንድን ነው ያ ሁሉ 100 ምናምን ኪሎ ሜትር ደርሶ መልስ የምትመላለሰው ለምን ነበር ብለን እንጠይቃለን። ወንጌልን ጸንቶ መያዝ እጅግ በጣም አስፈላጊ ነው። ካልሆነ ጳውሎስ ቴዎሎጂካሊ በደንብ ነው አርጊው ያደረገው አይደል? ምዕራፍ 3 ላይ ምዕራፍ 4 ከላይ ፕራክቲካሊ ነው አርጊው የሚያደርገው። እኔን በዛ ልክ የተቀበላችሁ ለምንድን ነው? እንደ እግዚአብሔር መልአክ እንደ ራሱ እንደ ክርስቶስ ፊዚካል ህመሜን አልተጸየፋችሁኝም፣ አልተሰላቻችሁኝም። ህመሜን ፈተና ለእናንተ ፈተና የሆነባችሁ እንኳን በምንም አግባብ አንድ ሰው ታሞ ደስተኛ ልትሆኑ አትችሉም። የሆነ ቻሌንጅ አለ። ያንን ሁሉ የታገሳችሁት ለምንድን ነው? why did you do that ልንል እንችላለን። እርስ በርስ ወንጌልን ፈቀቅ ስንል እዚህ we should be curious ማለት ነው። የሆነ ሆይታ መሆን የለበትም ወንጌል። የሆነ ሰዓት ላይ ሲመጣ አዲስ እውቀት መስሎን በቃ የሆነ ነፍሳችንን ኦር ሳምቲንግ ሲነካ ተነክቶ ከዛ ደግሞ በቆየ ቁጥር ቸርች ላይ የሚሰማው ነገር የቃል ስብከት፣ የጌታ እራት፣ ጥምቀት ምንም አዲስ ነገር የሌለ ሊመስለን ይችላል። እዚህ ኦልቲሜትሊ ፕሮሚስ ኦፍ ጋድን ነው የምንይዘው። ኦር ምን ማለት ነው? አረካ ብሎ ወደ ሌላ መሮጥ አለ አይደል?
በቃ በየሳምንቱ መጥቶ በክርስቶስ ኢየሱስ በማመን ብቻ ነው ድነት፣ በዛ ተጽናኑ፣ እግዚአብሔር ልጆች ናቸው በክርስቶስ ኢየሱስ በማመን። ይሄ ብቻ ሲደጋገም ሌላ የተለየ ነገር ለማንበብ ብላችሁ ኦር ሌላ የተለየ ነገር ለማወቅ ብላችሁ ሌላ መንገድ ፈቀቅ ካላችሁ እስካሁን የደከማችሁት ነገር ለምንድን ነው ብሎ መጠየቅ ተገቢ ጥያቄ ነው ብዬ አስባለሁ። ስለዚህ አለመጸየፍ፣ አለመሰላቸት፣ ኮሚትድ መሆን፣ ሰውን አገልጋዮችን አክብሮ መያዝ ኡልቲሜትሊ ወንጌልን አጽንቶ ከመያዝ ጋር የተለየ ከሆነ ከንቱ ነው፣ ምንም ጥቅም የለውም። ጳውሎስን በዛ ልክ አክብረው ህመሙን ታክሰው እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ መቀበላቸው አዘኢንድ ግዝረት ሲጨምሩ ዳውት እንዲያደርጉ ኦር ያን ያህል የምንወደው ሰው እኮ የሰበከው ወንጌል ይሄ አይደለም ብሎ ትንሽ ፈቀቅ ማለት ካልሆነ መውደዳቸውን ለዛ ሰው መስዋዕትነት መክፈላቸው ምንም ጥቅም የለውም፣ ከንቱ ነው እያለ ያለው። ቁጥር 16 እውነትን ስለነገርኳችሁ ጠላት ሆንሁባችሁን? ጭራሽ ማለት ከላይ ምን ብሎ ነበር? ሕመሜን ታግሳችኋል፣ አልተጸየፋችሁኝም፣ እንደ እግዚአብሔር መልአክ ነው የተቀበላችሁት፣ እንደ ኢየሱስ ክርስቶስ አድርጋችሁ ነው የተቀበላችሁኝ። አሁን ደግሞ ጠላት ሆንሁባችሁን? ያን ያህል ኤክስትሪም ነው ማለት ነው ለውጡ። ዱዛውን እናውቃለን። ተውት እሱን። ግን እውነትን ስለነገርኳችሁ ጠላት ሆንሁባችሁን ይላል ጳውሎስ። ጳውሎስ የሰበካትን እውነት ነው እስከ መጨረሻው ድረስ ይዞ የቆየው። ምንድነው ያ እውነት ካልን በክርስቶስ ኢየሱስ በማመን ስለሚገኝ ጽድቅ ነው። በክርስቶስ ኢየሱስ በማመን ብቻ ስለሚገኝ ጽድቅ ነው። በግዝረት፣ በምግብ ስርዓት፣ ቀኖችን በማክበር እምነት ላይ ተደምሮ እነዚህ አያጸድቁ። ስለዚህ ነው ይህን ኮንሲስተንትሊ ስለነገርኳችሁ ጠላት ሆንሁባችሁን። እነዛ ሰዎች ይህን አይናገሩም፣ እኔ ግን ይህን ነው የተናገርኳችሁ። ቁጥር 17 እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጉ ነው። ከላይ አሁንም አፕሊኬሽን ከሰራው እውነቱን ስለነገርኳችሁ ጠላት ሆንሁባችሁን የሚለው ኮንሲስተንት ሪፎርመር ኮንፌሽናል መሆን አለብን ብለን ጸንተን ከቆምን ጠላት ከሆነን እንግዲህ አም ሶሪ። ያው አንዱ በጣም ሰው የማይወደው ነገር ነው ስትሪክት ኮንፌሽናል ስለመሆን። ያንን አለመሆን ድነት አይገኝም እያልኩ አይደለም፣ ግን ሰው ያንን አይወድም። ቁጥር 17 እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጉ ነው። እነዚያ ሰዎች ጳውሎስ እያለ ያለው ጁዳይዘሮች ናቸው እንላለን። ጁዳይዘሮች እየሰበኩ ያሉት ከጳውሎስ ወንጌል ፈቀቅ ያለ ወንጌል እንደሆነ ከዚህ በፊት መስክረናል። ያም ወንጌል እምነት በክርስቶስ ኢየሱስ በማመን ሲደመር ግዝረት፣ የምግብ ስርዓት በተደጋጋሚ እያነሳው ያለሁት እሱን ነው እየሰበኩ ያሉት። ይህንን ፕሮክሌም በማድረግ ከነ ጳውሎስ ኡልቲሜትሊ ከክርስቶስ ወንጌል ነጥቀው ለመውሰድ ነው እየተጉ ያሉት። ስለዚህ አንድ ሰው ከክርስቶስ ኢየሱስ ክርስቶስ ካዘጋጀው በረት ነጥቆ ሌላ በረት ላይ ለመክተት ሲተጋ should be curious ማለት ነው። ደግሞ ሰብትል ቲንግስ ግን እንደዚህ አይነት ሰዎች እኛ ከክርስቶስ ኢየሱስ በረት እያወጣን ወደ ሌላ በረት እየወሰድን ነው ብሎ አድሚት አያደርጉም። ያንን በማድረግ ቢሆን ኖሮ ማንም አይሄድም። ክርስቶስ ኢየሱስ በረት ውጡ እና ወደ እኛ በረት ኑ፣ ወደ አዲሱ ክርስቶስ በረት ቢል ማንም አይሄድላቸውም። ጳውሎስ ነው ይሄን የሚላቸው፣ እነሱ አይሉም ራሳቸው። ስለዚህ ሳም ቴዎሎጂካል ሽፍት ሲኖር ባለፈው የሆነ ጊዜ እንዳልነው አውሮፕላን እየበረረ የሆነች አንግል ሽፍት ስትኖር ሌላ ከተማ ነው ሊወርድ የሚችለው ትንሽዬ ብትሆን። ስለዚህ የሆነች ቴዎሎጂካል ሽፍት ለድነታችን ሲኖር አንደኛ ለበጎ አይደለም፣ ሁለተኛ ከክርስቶስ በረት ሊያወጣን ነው። ያንን መጠንቀቅ መቻል አለብን። ለበጎ አይደለም። ግዝረትን የኦሪት ሕግን በገላትያ አማኞች ላይ መጨመር ለበጎ አይደለም። ከክርስቶስ በረት ነጥቀው
ወደ ሌላ በረት ሊያስገቡን፣ ያን በረት ወደ ዘላለም ሞት የሚወስድ በረት። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ እናንተ ጋር ሳለው ብቻ አይደለም። ከላይ ያለውን ሌላ ሀሳብ ለማንሳት ለምሳሌ በደንብ ለመረዳት ጆቫ ዊትነሶች፣ ሞርሞኖች፣ ኦንሊ ጂሰስ ሌሎችም ሚሽነሪዎች አሏቸው። በጣም ብዙ ሚሽነሪዎች አሏቸው። ሱፋቸውን ለብሰው ቦርሳቸውን ይዘው በቲኔጅ ዓመታቸው ላይ ሚሽን ይወጣሉ፣ ይሰብካሉ። አንድ ኦንሊ ጂሰስ መጥቶ እግዚአብሔር አንድ ነው፣ እሱም በክርስቶስ ኢየሱስ ብቻ ነው፣ አብ ወልድ መንፈስ ቅዱስ የሚባለው የኒቅያ ጉባኤ ፈጠራ ነው ብሎ ቢሰብከን ለበጎ አይደለም አይደል? የመጀመሪያው ለበጎ ነው አንልም። እሱ ብቻ አይደለም፣ ከክርስቶስ በረት አውጥቶ ወደ ሲኦል መንገድ ሊወስደን ነው። ስለዚህ ይሄን ስፔኩሌት ለማድረግ አይከብደንም። ኦንሊ ጂሰስን፣ ጆቫ ዊትነሶች፣ ሞርሞኖችን ከክርስቶስ መንገድ ከክርስቶስ በረት ሊያወጣን ነው ማለት አይከብደንም። አውት በክርስቶስ ኢየሱስ ማመን እጅግ ነሰሰሪ ነው፣ ሰፊሸንት ግን አይደለም። ስለዚህ ፔናንስ ያስፈልጋል። 60 ጊዜ መስገድ አለባችሁ የኃጢአትን ይቅርታ ለማግኘት። ከዛ በየዓመቱ ጸበል ይሄን ያክል መጠጣት አለባችሁ። 364 ቀናት ውስጥ 300 ቀን ሊሆን ይችላል ስጋ ሳትበሉ ቆዩ ሲባል ካልኩሌት ብታረጉ ከዛም ሊበልጥ ይችል ይሆናል ኮንሲስታንት ቢኮን። በቃ በዚህ መንገድ ደግሞ ነው ድነትን ልታገኙ የምችሉት ካለ እሱም ለበጎ አይደለም። በእርግጥ ትልቁ ችግር እሱ ለበጎ አይደለም ማለት አይደለም። ያም ችግር የለውም ይሄም ችግር የለውም ነው የኛ እጅግ በጣም ክፉ ችግር። ችግር የለውም 300 ቀን ስጋ ሳልበላ መቆየት አልፈልግም፣ በዛ መንገድም ድነትን ለማግኘት ፐርሲው ማድረግ አልፈልግም። ግን ያ ቴዎሎጂው ለበጎ አይደለም። እሱን 300 ቀን ስጋ አትብሉ የሚለው ብቻ ሳይሆን ኢትስ ኦኬ እኔ ብበላም እነሱ ባይበሉ የሚለውም አደገኛ። እንዲሁም 300 ቀን አልበላም የሚለው ሊሻል ይችላል። ያም ይህም ችግር የለውም ከማለት ሊበራሊዝም ነው እያወራ ያለው። ግን ለበጎ ያልሆኑ ነገሮች ምን ሊያደርጉን ነው ሲባል ከክርስቶስ መንገድ፣ ሐዋርያቱ ካስተማሩት መንገድ፣ አባቶች ካስተማሩት መንገድ ነጥለው ወደ ሌላ መንገድ ሊወስድ ነው። ያ መንገድ በጎ አይደለም። ዕጣ ፈንታውም የዘላለም ሞት ነው። ዊ ሹድ ቢ ኪውሪየስ ማለት ነው። ይሄ ትምህርት በጎ ነው ለነፍሴ፣ ትምህርት በጎ አይደለም ብለን ማለት ነው። የሆነ ትምህርትን ስናገኝ ጳውሎስ ቁጥር 18 ላይ ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህ መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለው ብቻ አይደለም። ጳውሎስ እዚህ ጋር ተቆርቋሪ ያለ ያለው ቁጥር 17 ላይ ያለውን አይመስለኝም። ከላይ ቁጥር 14 ላይ ያለው ተቆርቋሪነታቸውን ተመልክተን ከሆነ የገላትያ ሰዎችን የጳውሎስን ሕመም ተቆርቋሪ ነበሩ። እጅግ በጣም ኬር የሚያደርጉ ነበሩ። ጳውሎስን አክብሮ የሚቀበሉ አይናቸውን ጳውሎስ እንደመሰከረው አይናቸውን ቢሆን እንኳን አውጥተው የሚሰጡ አይነት ሰዎች ነበሩ። ስለዚህ ለጳውሎስም ለወንጌልም ተመሳሳይ ቅናት ነበራቸው ማለት እንችላለን። ግን ያ ተቆርቋሪነት ጳውሎስ በአካል እስካለ ድረስ ብቻ ከሆነ ተቆርቋሪነት አይደለም ማለት ነው፣ ውሸት ነው ማለት ነው። ምን ማለት ነው? ሜቢ በደንብ ቼክ ላድርግ። ቸርች ላይ ኮንፌሽናል ቴዎሎጂ ይዘን መቀጠል አለብን የሚል ሰው ትንሽ ኮንፌሽኑን ያነበበ ሰው ከሆነ እነዛ ሰዎች በሞትም በሆነ መንገድ ሲለዩ ሌላው ኮንግሪጌሽን ምን ሊሆን ነው? ልል ሊሆን ነው ሳመው የሆነ ሰው ችግር የለውም እኛ ኮንፌሽን አያስፈልገንም ብሎ ሲመጣ ዝም ሊል ነው? ዛሬ ለምሳሌ ኮንፌሽኑን ያነበቡ ልጆች እስካሉ ድረስ ያው በሞት መለየታችን አይቀርም እርስ በርስ እና እነሱ እስካሉ ድረስ ለኮንፌሽኑ ቅናት ለወንጌል ቅናት ኖሮ ይሄ ጀኔሬሽን ሲያልፍስ ያ ቅናት ያለው እና ያንን ኮንቪክትድ ሆኖ የሚያስተምር ሰው ሲያልፍስ ማለት ሁለት ነገር ነው ሊሆን የሚችለው። አንደኛው ለጳውሎስ ኤክስተርናል የሆነ ኬር ነው እንጂ የጳውሎስ ወንጌልን ሰብስታንሱን ላያውቁ ይችላሉ ነው አንደኛው። ሁለተኛው ቲዎሬቲካሊ አውቆ ኮንቪክትድ አልሆነም ሊሆን ይችላል። ጳውሎስ ሲሄድ ወንጌል መተው
አይዲያሊ አይደል? ያ ጥሩ አይደለም። ጳውሎስ ሞቷል ከረጅም ዓመት በፊት። ጳውሎስ ወንጌል ግን ሳስቴን ማድረግ መቻል አለበት። ጳውሎስ ስላለ አይደለም ወንጌል የሆነው። ፊዚካሊ ከሆነ ኢየሱስ ክርስቶስም ሄደዋል ወደ ሰማይ አድርጓል። የለም ከኛ ጋር በመንፈስ አማካኝነት ነው ያለው። ለዛም ነው መንፈስ ቅዱስ የተሰጠ እስከ መጨረሻው ድረስ ሊያቆየን። ስለዚህ ለወንጌል ቅናት ወደኛ ኮንቴክስት ካመጣው ለቴዎሎጂ ቅናት ሳሙኤል ኤልስ ያንን ቴዎሎጂ አድቮኬት የሚያደርግ የሚያስተምር ሰው እስካለ ድረስ ከሆነ ከንቱ ቅናት ነው። ስለዚህ ጀስት የምር ኮንቪክተር አንድ ሰው ከሆነ ያንን ወንጌል አት ኮር ሌቨል ማወቅ አለበት። ያንን ወንጌል ስኮላስቲክ የሆነውን ከጫፍ እስከ ጫፍ ሲስተማቲክ ቴዎሎጂ ያንብብ እያልኩ አይደለም፣ ግን አት ኮር ሌቨል የነፍሱ መዳን እንዴት እንደተገኘ ማወቅ መቻል አለበት። ለዛ ቀናተኛ መሆን መቻል አለበት። ይህንንም በሁለት መንገድ ሰማራይዝ ካረግን ዶክትሪን ኦፍ ጋድ ምናምን እያሉ መምጣት እንችላለን። 100% ግን ለድነት እና ለአምልኮ ፒዩሪቲ አትሊስት ኮንሺየስ መሆን መቻል አለብን። ቁጥር 18ን ስጨርስ ቅናታችን ጳውሎስ እስካለ ድረስ ብቻ አይደለም። ቅናታችን ወንጌልን በትክክል አርቲኩሌት የሚያደርግ ሰው እስካለ ድረስ ብቻ አይደለም። ያንን ወንጌል በስርዓት አርቲኩሌት መደረግ አለበት በእያንዳንዳችን። ለሱም ቀናተኛ መሆን መቻል አለበት። እንደዛ ሲሆን ነው ቅናት በጎ የሚሆነው እንጂ ጳውሎስ ታሟል፣ አስታመመን፣ ሄደ። ከዛ ሆሪዞንታሊ ወንድማችን አለ አንዱም ራሱን ዞር ብሎ የሚያይ የለም። ዳስናት ፌር። ጳውሎስ እያስተማረ ያለውም እኔን ኬር አድርጋችሁኛል፣ በዚህም የወንጌልን ፍሬ በእናንተ አይቻለሁ። ነገር ግን ያ ቅናት እኔ ሳለው ብቻ ሳይሆን እኔ ሳልኖርም መኖር አለበት ይላል። የምወዳችሁ ልጆች ሆይ ቁጥር 19 ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለእናንተ እንደገና ምጥ ይዞኛል። this is care of pastor አይደል? ለአንድ ምዕመን መሆን ያለበት ይላል። ኦብቪየስሊ ምንም ኮሜንታተር መጥቀስ አይጠበቅብኝም እዚህ ጋር። የአንድ አገልጋይ ጩኸት ነው፣ ቅናት ነው ለሰበካቸው ላገለገላቸው ምዕመን ምጥ ይዞኛል። በጣም ሊረዱ የሚችሉት ይህንን እናቶች ናቸው። ስለዚህ ልጅ በጣም ተጨንቋል ስለነሱ እጅግ በጣም ኬር ማድረጉን እና በእነሱ ህይወት እየሆነ ያለው ነገር እጅግ በጣም እንዳስጨነቀው እንደ ምጥ እንዳስጨነቀው መረዳት እንችላለን። ከዛ ደግሞ የጳውሎስን ሌላው ፓስቶራል ኮንሰርኑን ስትመለከቱ ልጆች ሆይ ይላቸዋል። እነዚህ ጠላት ሆኖባችሁ አላለም? ቁጥር 16 ላይ አሁን ግን ልጆች ሆይ ይላል። ስለዚህ በወንጌል ምን ያክል ጳውሎስ ኮምፓሽኔትድ እንደሆነ መረዳት እንችላለን። ሰው በዚህ ልክ ፈቀቅ ብሎ ዘወር ብሎ ቁጥር 1 ላይም እኮ ዘወር ማለታችሁ ደንቆኛል ብሏል። ቁጥር ምዕራፍ 1 ላይ ቁጥር 6 ላይ የት ግን ከላይ ወንድሞች ሆይ እለምናችኋለሁ፣ ከዛስ ልጆች ሆይ እባካችሁ ስለእናንተ ምጥ ይዞኛል ክርስቶስ በእናንተ ውስጥ እስኪቀረጥ ድረስ። አውልካም ባክ ስለእናንተ ግራ በመጋባት ተጨንቄያለሁ። አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ልነግራችሁ ምን ያህል ወደዱ ይላል። ሰዎች ከወንጌል እውነት ፈቀቅ ሲሉ በክርስቶስ ኢየሱስ እንዲሆኑ ወንጌልን የሰበኩ አገልጋዮች በዚህ መንገድ ነው ቅናታቸውን ሊያሳዩ የሚገባው። should be concerned ምጥ እንደያዘው ሰው። አላማው ደግሞ ምንድን ነው? የኔን ሬፒቴሽን ለመመለስ አይደለም ጳውሎስ እያለ ያለው። ቀድሞ ተወዱኝ ነበር፣ አሁን ጠላችሁኝ፣ ስለዚህ አሁን እንድትወዱኝ ለማድረግ that's not his concern። አይናችሁን ልትሰጡልኝ ፈቃደኞች ነበራችሁ፣ አልተጸየፋችሁኝም፣ እንደ ክርስቶስ ኢየሱስ ነው የተቀበላችሁኝ። እንደዛ አይደለም የጳውሎስ አላማ። ጳውሎስን ምጥ የያዘው ክርስቶስ በውስጣቸው እስኪቀረጽ ድረስ ነው የሚለው። ስለዚህ በውስጣቸው ክርስቶስ አለመቀረጹ ነው እንጂ የጳውሎስ ኮንሰርን የራሱ ታይትል የራሱ ማንነት መቀረጹ አይደለም። በእርግጥ ጳውሎስን አንድ ሰው ሊጠላ አይችልም። ክርስቶስ በውስጡ በእውነተኛ መንገድ ከተቀረጸ ጠላትም ሊሆንለት አይችልም።
ይህ ኮንሰርን የቤተ ክርስቲያን አገልጋዮች ለምዕመን ሊኖራቸው የሚገባ ነገር ነው። ግን ሁላችንም በአዲሱ ኪዳን የእግዚአብሔር ካህናት ነን በክርስቶስ ኢየሱስ። ስለዚህ እርስ በርስ እኛም ምዕመኑም ሊኖር የሚገባው ቅናት ነው አንዱ ለአንዱ። አንድ ሰው ከወንጌል እውነት ፈቀቅ ሲል አይቶ ዝም ማለት ያ በክርስቶስ ኢየሱስ ያለ ሰው ምልክት አይደለም፣ ፍሬ አይደለም። ስለዚህ አንድ ሰው ከወንጌል እውነት ትንሽም ፈቀቅ ሲል እርስ በርስ መገጸጽ፣ ከእግዚአብሔር ቃል አንጻር መሞገት፣ ያ የቤተ ክርስቲያን አይደንቲቲ ነው። እስከ መች ድረስ ካልን ክርስቶስ በውስጡ እስኪቀረጽ ድረስ ጎሉ የሆነ ጎል ሴት እናርግ እንሌለ ጎላችን ክርስቶስ ሳምባዲ ኤልስ ህይወት ውስጥ እስኪቀረጽ ድረስ ነው። ከዛ ሌላው ደግሞ ኮምፓሽኔትድ መሆን እንዳለብንም ጳውሎስ ይናገራል። ከላይ ወንድሞች ሆይ ልጆች ሆይ እያለም ይናገራል። ከኛ ጋር አንድ ላይ ያገለገለ ከላይ ቁጥር 14 ላይ ያሉ ፍሬዎችን እያሳየ የነበረ ወንድም እህት ብለን ያመን ነው። ኤክስተርናሊ ኢንተርናሊ ልናውቅ አንችልም። ኮንፌስ በተደረገው የምናምናቸው ወንድሞች ከኛ ወንጌል ፈቀቅ ሲሉ ወይም ዘወር ሲሉ የመጀመሪያው ማድረግ የምንችለው ነገር መጸለይ ነው። ሁለተኛው እግዚአብሔር እድሉን ከሰጠንና የዛ አይነት ጸጋ ከሰጠንም ክርስቶስ በውስጣቸው እስኪቀረጽ ድረስ ስለነሱ ያው ምጥ መያዝ ነው። we should be concerned መጨነቅ አለብን። በቃ ተሳሳተ ድሮም እኮ እያልን መቀጠል የለብንም ህይወታችንን። I don't think ያጥሩ ነው ብዬ ጳውሎስ ያንን አላረገም። ቀላል ነው ግን እሱ ምን አታገለኝ እኔ ለሱ መልስ ብዬ 700 ፔጅ መጽሐፍ ማንበብ I don't want to do that። ግን ያው 700 ፔጅ መጽሐፍን ማንበብ አይጠበቅባችሁም። ጀስት ትንሽ ነገር ማወቅ ይበቃል። ስለዚህ እርስ በርስ ፎሎ አፕ እርስ በርስ ልንደራረግ የምንችለው አንዱ ወንድም ሌላው ወንድም ነው እንጂ ማንም መጥቶ ቼክ ሊያደርገን አይችልም። ሌላው ስለኛ ደግሞ ክርስቶስ በእኛ ላይ እንዲቀረጽ ምጥ የሚይዘው ሰው ማንም የለም ከኛ ውጭ። ስለዚህ እግዚአብሔር የሰጠን ትልቁ ስጦታ ነን ማለት ነው አንዳችን ለሌላችን። ultimately እግዚአብሔር መንፈስ ቅዱስን ሰጥቷል። አዎ ግን ቤተክርስቲያንን ነው የሚሰጠው አይደል ሌላው። ስለዚህ ስለኔ ህይወት ምጥ የሚይዘው ሰው፣ ግራ የሚያጋባ የሚጨነቅ ሰው ቢቻለው በቃ ለአንድ ሰው በሚገባ መንገድ ለምግባሩ ባስረዳው ኖሮ ብሎ የሚጨነቅ ሰው ነው ለኔ ወንድም ሊሆን የሚችለው። እውነትን ማለት ነው። ያንን ማስተዋል መቻል አለብን። ስለዚህ ከዚህ የምንወስደው ነገር ይሄ ነው ብዬ አስባለሁ። አንደኛው ወንድማዊ ፍቅርን ማሳደግ አለብን። እርስ በርስ ኬር መደራረግ አለብን። ኬር መደራረግ ገንዘብ ሲቸግረን መተጋገዝም ሊሆን ይችላል። ግን ኦልቲሜትሊ ቴዎሎጂካሊ አንድ ሰው ድሪፍት እያደረገ እያየን ዝም ማለት የለም። ማታውቁ ከሆነ ወደሚያውቅ መውሰድ ማንበብም ሊሆን ይችላል። how do we know ድሪፍት ሰው እንዳደረገ ካልን የወንጌልን ቤዚክ ዲፊኒሽን እናውቃለን። ከዛ I think we know ሲያጋጥመን ብዬ ልለፍ። ስለዚህ ከዚህ ከጳውሎስ ትምህርት ምን እንወስዳለን? ጥቂት ነገሮችን ብዬ ጨርሳለሁ። ቅድም ያልኳቸው ነገሮች ናቸው። የውሸት ቅናት ጥሩ አይደለም። ጳውሎስ እስካለ ድረስ አይደለም ቅናታችን መሆን ያለበት። ሁል ጊዜ ቀናተኛ ነው ለወንጌላችን መሆን ያለብን። አንድ ከዛስ የሆነ ወንጌል ኦብጀክቲቭሊ እኔ ካልተሳሳትኩ ችግር የለውም የምንለው አይደለም። ሳሙኤል ኤልስን ፎልስ ያደረግ ችግር አለ። ያ ወንድሜ ነው በክርስቶስ ኢየሱስ። ስለዚህ ሄጄ ልታደገው ይገባል። ሶስተኛው ወንጌል የሚሳሳት ሰው ወንጌል ተሳሳትኩ አይልም። ደግሞ አደገኛው ነገር አንዳንድ ሰዎች ጋር መታገል ሌቨሉ ይሄ ነገር ከኔ ሌቨል ውጭ ነው የምንላቸው ሰዎች አሉ። ግን ገና ከጅማሬው እንደዛ ማለት ጥሩ አይደለም። የሆነ ሌቨል ተኪዶ ነው እንደዛ የሚባለው።
አርዮስን ለማውገዝ ሰዎች ጉባኤ ተሰብስበዋል። ረጅም ሰዓት ዲቤት አድርገዋል። በዛ ልክ ሄሬቲክ የሆኑ ሰዎችንም። ስለዚህ ለሰዎች መጸለይ፣ ሰዎች ድሪፍት ሲያደርጉ መምከር፣ መገጸጽ፣ ማውራት ያ የክርስቲያን ባህሪ ነው ያስባለሁ። ኡልቲሜትሊ ግን እግዚአብሔር በወንጌል እውነት ጸንቶ እንዲያኖረን ራሳችንን መጠበቅ፣ እሱንም ይሄ ትምክህተኛ አለመሆን ነው። በእግዚአብሔር ቃል ስር መቀመጥ ይሻላል። እኔ አውቃለሁ የሚለው ፕራይድ ነው እንደዚህ የሚገለን። እዛ ያ ጥሩ አይደለም። እግዚአብሔር ብቻ በልጁ በኢየሱስ ክርስቶስ ከመጨረሻው ድረስ አጽንቶ ይጠብቀን። ጸልይና እንጨርስ። እግዚአብሔር አምላካችን አባታችን ሆይ በልጅ በኢየሱስ ክርስቶስ ወንጌል ስላዳንከን እናመሰግናለን። አሁንም እስከ መጨረሻው ድረስ አጽንተህ በቤትህ እንድታቆየን ልመናችንን እናቀርባለን። እግዚአብሔር ሆይ እዚህ ያለን አንዳችንም እግዚአብሔር ሆይ በበጉ ዙፋን ፊት ስንቀርብ ሳንዋረድ እግዚአብሔር ሆይ መቅረብ እንድንችል አንተ በጸጋ እንድታደርገን እንለምናለን። እርስ በርስም መተሳሰብ እንድንችል ወንጌልን አንዱ ለአንዱ መስበክ ማስተማር፣ ከወንጌል መንገድ ሰው ፈቀቅ ሲል እግዚአብሔር መገሰጽ እንዲችል አንተ ጥበብን ማስተዋልን እንድትሰጥ አንተ ልመናችንን እናቀርባለን። ጸጋ እንድታበዛ እንለምናለን። ኢየሱስ